እንደ ተጠቃሚው አቅም ሁሉም እቃ ተሟልቶ ነው ያለው እዚህ ግቢ ውስጥ። የ20 ብር ለውጥ አለ ማለት ትልቅ ዲፈረንስ ነው። በጣም ኑሮ ነበር። አሁን ግን እግዚአብሔር ይመስገን አሁን ጥሩ ነው። የፈለግነውን ነገር አቅማችን በሚፈቅደው ገዝተን እንሄዳለን። ጥሩ ምርጫ አለው እዚህ። ማህበረሰቡ ተጠቃሚ ነው፣ አምራቾችም ተጠቃሚ ነን ማለት ነው። ትልቅ ስኬታማ ሆነ አሁን ህዝቡ እየተገለገለበት ነው ያለው። በአዲስ አበባ መግቢያ በሮች የተገነቡ ትልልቅ የገበያ ማዕከላትም ሆኑ በየአቅጣጫው የሚገኙ የሰንበት ገበያዎች አምራችና ሸማቹ በቀጥታ እንዲገናኝ በማስቻል ዘመናዊ የግብይት ስርዓት እንዲኖር ትልቅ መሳሪያ በመሆን እያገለገሉ ይገኛሉ። ይሄ ደግሞ ቀደም ባሉ ጊዜያት ይከሰት የነበረውን የአቅርቦት እጥረትም ሆነ ያልተገባ የዋጋ ጭማሪ በመከላከል ሰፋ ያለ አማራጭ እንዲኖር ከማስቻል ባለፈ ፍትሃዊ የግብይት ስርዓት እንዲሰፍን በማድረግ በኩልም የላቀ ሚና እየተጫወተ ነው። አቅርቦቱ ጥሩ ነው። አሁን ለምሳሌ በገበሬዎች አካባቢ ይሄው ጤፍ አለ። ቆንጆ ነው ጤፉ ራሱ። ሽንኩርት በጣም ኑሮ ነበር። አሁን ግን እግዚአብሔር ይመስገን አሁን ጥሩ ነው። እኛ አካባቢያችን እንደዚህ መገኘቱ በጣም ደስ ይለናል። ከሰርቪስ ወርጄ ነው መጥቼ እዚህ ይሄንን ገዛዝቼ ታክሲን ይዤ እሄዳለሁ። በቃ ለሁሉም አማካይ ነው ይሄ ቦታ። ለሁሉም አካባቢ እንዲህ ቢኖር ጥሩ ነው። ሱቅ ላይ የሚሸጠውና እዚህ ጋር ካለው የ20 ብር ለውጥ አለ ማለት ትልቅ ዲፈረንስ ነው። ስለዚህ እነዛ አይነት ለውጦች አሉ። ብዙ የሚፈለገው ቤት ውስጥ የሚፈለጉ ነገሮች እዚህ አለ። አትክልቶችን ብዙ ነገሮችን በአንድ ቦታ ማግኘታችን ከትራንስፖርት ሰዓትን ከመጠቀም አንጻር በአንድ ትራንስፖርት የቻልሽውን አይል ያቅምሽን ገዝተሽ ወደ ቤት ትመለሻለሽ። ያ በጣም አድቫንቴጅ ነው። ለሳምንት ወይም ለ15 ቀን የሚበቃውን ገዝቼ እወጣለሁ። በጣም ጥሩ ነው እዚህ ቦታ ያለው። አሁን ሌላ ቦታ ብንወድ ከተለያየ ቦታ ነው የምንገዛው። እዚህ ግን ሁሉንም የፈለግነውን አንድ ቦታ እናገኛለን። የፈለግነውን ነገር አቅማችን በሚፈቅደው ገዝተን እንሄዳለን። ጥሩ ምርጫ አለው እዚህ። የሚያስፈልገን ነገር በአንድ ቦታ ላይ በማግኘታችን በጣም ደስ ይለናል። ከዛ ከሱቅ አካባቢ ካሉትና ከዚህ ዋጋቸው አንድ አይደለም። በጣም ጥሩ ነው ያለው ሁኔታ። ሁሉ ነገር ሙሉ ነው። ደረቅ እህሎች፣ ጥራጥሬ እና የእንስሳት ተዋጽኦ ዶሮ ምናምን አለ አይደለ? ስትፈልጊ ሁሉም ነገር አለ። አትክልትና ፍራፍሬ ፍሬሽ ነገር ነው የምታገኘው። ኢቭን ቅጠላ ቅጠሎቹ ምናምን እንደነበሩ ነው የምታገኛቸው ማለት ነው። ከዛ አንፃር አትክልት ፍራፍሬ ምናምን ስገዛ ምንም ሳልሳቀቅ ነው የምገዛው። ዋጋው በጣም ቆንጆ ነው። ሌሎች ቦታዎች ላይ እንትን ከምትዩ እዚህ በጣም ይቀንሳል እና ከሱ አንፃር በጣም ቆንጆ ነው። ሕገ ወጥነትን ከስሩ ለማክሰም የተዘረጋው የገበያ ሰንሰለት ፍላጎትና አቅርቦቱ የተመጣጠነ እንዲሆን በማስቻልና ግብይቱን በማረጋጋት በኩል ጉልህ ሚና አለው። የአምራቹና የሸማቹ ተጠቃሚነትም እንዲሁ እየተሻሻለ መጥቷል። በአሁን ሰዓት ምርት አለ፣ ተመስገን ነው። ይኸው እዚህ ጋር የሚታዩትን ስኳር ድንች፣ ሽንኩርት፣ ድንች አለ፣ ቃሪያ፣ ቀይ ስር፣ ዝንጅብል፣ ፎሶሊያ፣ አፕል፣ የተለያዩ ብሮኮሊ፣ አበባ ጎመን አሉ። ህብረተሰቡ አብዛኛው የሚጠቀመው ከእነዚህ ላይ ነው። ሰፈር ላይ ሽንኩርት ብቻ የሚገዙበትን እዚህ ሲመጡ ድንቹንም ምኑንም አብቃቅተው ለመግዛት ያስችላቸዋል ማለት ነው። ለዛ እኛ ደግሞ አሟልተን እናመጣለን። ባልትና ሽሮ፣ በርበሬ አለ፣ ቅመሞች አሉ። ቅመሞቹ ቆሎም ሆነ ማንኛው ነገሩ ቤት ነው እራሳችን ነው የምናዘጋጀው። ሁሉም ቅናሽ ነው። ሰው ደስ ብሎት እየገዛ ነው የሚሄደው። 85% ከግብርና የራሳችን አለ። አዲስ አበባ ዙሪያ ነው የሚመረተው። አሁን ምሳሌ በቆሎ ቢቲ፣ ሽንኩርትም እንደዚሁ። የሌለውን ነገር ደግሞ ለመጨመር በሚል የተለያዩ ቦታ እንዘዋወራለን። አሁን ቀጥታ እኛ ካለበት ቦታ እቃውን እናቀርባለን። የተሻለ አለ። እንደ ተጠቃሚው አቅም ሁሉም እቃ ተሟልቶ ነው ያለው እዚህ ግቢ ውስጥ። ተጠቃሚና አምራች ስለሚገናኙ ዋጋ ብዙ ለውጥ አለው። እዚህ የአቅርቦት ማነስ የለም። ሁሌም ግቢው ሙሉ ነው፣ መጋዘኖች ሙሉ ናቸው። ሰውም ሳይጨናነቅ በሰላም ገብቶ ተገበያይቶ ይወጣል። በፊት ምርቱ መጥቶ እዚህ መጋዘን ለመድረስ በ4 ደላላ በ5 ደላላ ከተገዛ ከተሸጠ በኋላ ይመጣና መጋዘን ገብቶ ለማህበረሰቡ ለተጠቃሚ ሲሄድ እጥፍ ነው። ማሳ ላይ ለምሳሌ 20 ብር ከሆነ
4 ደላላ ሲገባበት 70 ብር 60 ብር ይሆናል። መጥቶ ለማህበረሰቡ ሲደርስ 100 ምናምን ወይ 90 ምናምን ብር ይደርሳል። አሁን ያ ሁሉ ቀራ። ቀጥታ መንግስት ባመቻችልን ቦታ ላይ አምጠን እናስገባለን፣ እንሸጣለን። ትልቅ ስኬታማ ሆኖ አሁን ህዝቡ እየተገለገለበት ነው ያለው። ለምሳሌ ሰኞ ቲማቲም ካመጣን ሰኞና ማክሰኞ ቲማቲሙ ካለቀ ሮብና ሐሙስ ደግሞ ጥቅል ጎመን እናመጣለን። እንደዛው ይሄ ሲያልቅ ደግሞ ማሳ ላይ የደረሰ ነገር ፓፓዬ ከሆነ ፓፓዬ እናመጣለን ማለት ነው። ስለዚህ በዚህ መንገድ ማህበረሰቡ ደግሞ በተመጣጣኝ ዋጋ ነው እያቀረብን ያለ ነው። በአምራቹና በሸማቹ መካከል ጣልቃ በመግባት ያልተገባ የዋጋ ጭማሪ እንዲከሰት ሲሰሩ የነበሩ አካላት ትክክለኛውን የአሰራር ስርዓት ተከትለው እንዲሰሩ መደረጉ አምራቹንም ሆነ ሸማቹን የማህበረሰብ ክፍል ተጠቃሚ ከማድረግ ባሻገር ግብይቱ በፕሮግራም እንዲመራ በማስቻል የምርት እጥረት እንዳይከሰት መልካም አጋጣሚን ፈጥሯል። አላስፈላጊ የግብይት ሰንሰለትን ከውስጥ ለማውጣት ስብራቶቹ መጠገን ነበረባቸውና አዲስ አበባ መግቢያ በሮች ላይ ወደ 5 ገበያ ማዕከላቶች ተገምቶ አምራቹና ሸማቹ ቀጥታ ተገናኝቷል። ይሄ በመሆኑ የአላስፈላጊ የንግድ ግብይት ሰንሰለቱ ተበጣጥሶ ምርቶች በስፋት ወደ ገበያው እንዲገርቡ አድርጎታል። በሁለተኛ ደረጃ ቅዳሜና እሁድ ገበያዎችን በመስፋፋታቸው 2013 ላይ በ4 ገበያ የተጀመረው ዛሬ 219 ላይ ደርሷል። ስለዚህ እነዚህ ቀጥታ ነጋዴዎቹ አምራቾቹ አምጥቶ አዲስ አበባ ላይ ሽጦ ሸማቹና አምራቹ ተገናኝተዋል ማለት ነው። ከነጻ ገበያው 15% እስከ 20% ቅናሽ ያለው ምርት እያለ ነጻ ገበያው ጋር መጋፋቱ አያስፈልግም። የሚችለው ነጻ ገበያው ላይ የሚሸምት የማይችለው ደግሞ የአቅሙን ሸምቶ መኖር እንዲችል ጥራት ያለው ምርትና ብዛት ያለው ምርት ከተማ አስተዳደሩ አቅርቧል። የግብይት ስርዓቱን ለማዘመን የተገነቡ የገበያ ማዕከላት ተገቢ የሆነ የገበያ አማራጭ እንዲኖር በማስቻል በኩል የማይተካ ሚና እየተጫወቱ ይገኛሉ። በፕሮግራም ምንገዛ ከሆነ ገንዘባችንን ሴቭ የማድረግ ትራንስፖርታችንን ሴቭ የማድረግ በአንድ ቦታ የማግኘት ወይም ልምድ እንዲኖረን ያደርጋል። ከፋይናንስ አንጻር ለውጥ ያመጣል ብዬ አስባለሁ። አቅርቦትና ፍላጎቱን በማመጣጠን የሸማቹን አቅም ያገናዘበ የገበያ ስርዓት እንዲኖር መሰራቱ በሸማቹ የማህበረሰብ ክፍል በኩል የነበረውን ጫና ያቀለለ ቢሆንም አንዳንድ ነጋዴዎች ላይ ያልተገባ የዋጋ ጭማሪ ይስተዋላል። ይህን ችግር ለመፍታት ደግሞ ተጠቃሚው ማህበረሰብ ከቁጥጥር ባለሙያዎች ጋር በጋራ እየሰሩ ይገኛሉ። ጨምሮ የሚሸጥ ነገር አለ። ሽንኩርት 40 ብር ነው የተለጠፈውም 40 ነው የሚለው። እኛ በተለጠፈው ምንገዛው 50 ብር አለችኝ። እንዴት 50 ብር ይሆናል? በመሃል ደግሞ አንዱ መጣና እንደዚህ አይደለም ልክ ነች በተጻፈው መሰረት ነው ብሏት ያው ባለው ዋጋ ገዝቻለሁ። እዚህ ቦታ ላይ የሚገኙ ነገሮች በሙሉ ይጻፋሉ። ከዚህ በላይ የሸጠ ሰው ካገኛችሁ በዚህ ስልክ ቁጥር ደውሉልን የሚለው ነገር ስልክ ቢያስቀምጡ ጥሩ ነገር ነው ብዬ እላለሁ። አዲስ አበባ ላይ ያሉ ነጋዴዎች 95% የንግድ ሕጉን ጠብቆ የሚሰራ ነጋዴ ነው። በጣም ጥቂቶች ከ5% በታች የሚሆኑ ነው እንደዚህ አይነት ስራዎችን የሚሰሩት። አላስፈላጊ ዋጋ መጨመር፣ ባዕድ ነገሮችን መቀላቀል፣ ጊዜ ያለፈባቸው ምርቶችን ለገበያ ማቅረብ፣ እነዚህ ነገሮች አሉ በጣም በጥቂት ነጋዴዎች ጋር ማለት ነው። ይሄንን ደግሞ ለማስተካከል የንግድ ሕጉን ማስከበር ነው። የንግድ ሕጉን ለማስከበር ደግሞ ግብረ ኃይሉ ከከተማ እስከ ወረዳ ድረስ ተደራጅቶ በጥብቅ ክትትል ነው እያደረገ ያለው። የግብይት ሰንሰለቱ ህጋዊ እንዲሆን ታሳቢ ተደርገው የተገነቡ የገበያ ማዕከላትም ሆነ የሰንበት ገበያዎች አቅርቦትና ፍላጎቱ የተመጣጠነ እንዲሆን ከማስቻል ባለፈ ያልተገባ የዋጋ ጭማሪ እንዳይከሰት እያበረከቱ ያለው አስተዋጽኦ ይበል የሚያሰኝ ተግባር ነው። እየተደረገ ያለው የቁጥጥር ስርዓትም የመግዛትና የመሸጥ ነጻነትን ከማጎናጸፍ ባሻገር አቅምን ያገናዘበ ግብይት እንዲኖር በማስቻል በኩልም ትልቁን ድርሻ እየተወጣ ይገኛል። ስለሆነም የገበያ ሰንሰለቱ ህጉን ተከትሎ እንዲከወን በማስቻል ማህበረሰቡን የበለጠ ተጠቃሚ ለማድረግ ሁሉም የድርሻውን ሊያበረክት ይገባል።